በሀገሪቱ ዋና ከተማ ውስጥ ስለ ሀገሪቱ የሚነገር አንድ አስገራሚ ታሪክ አለ። የበረዶና የእሳተ ገሞራ ምድር ናት። መላው ሀገር እንደ ጫካ አረንጓዴና በአስደናቂ ውበት የተሞላ ነው። በሄዱበት ቦታ ሁሉ ለፎቶ የሚሆን አስደማሚ ተፈጥሮ ትመለከታላችሁ። ዛሬም ድረስ የሚንተከተኩ እሳተ ገሞራዎች ምድር፣ ጥቁሩ አሸዋ መገኛ ሀገረ አይስላንድ ገብተናል። ይህች በምድር ላይ ትልቁ የእሳተ ገሞራ ደሴት ናት። የእሳትና የበረዶ ምድር፣ ውበታቸው የሚያፈዝ ፏፏቴዎች ባለቤት አስገራሚዋ ደሴት አይስላንድ የዛሬ መዳረሻችን ናት። አይስላንድ በዓለም ላይ እጅግ ሰላማዊ ሀገር ናት። 10,000 ተከታዮች ለመድረስ ቪዲዮውን ላይክ ማድረጋችሁንና ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ዛሬ አይስላንድ የሚወራላት ሁሉ ይገባታል ወይ የሚለውን ለማወቅ ሀገሪቱን እንጎበኛለን። ከአውሮፕላን ማረፊያው ወደ ከተማው የሚደረገው የጉዞ ክፍያ በጣም ውድ ነው። $130 መክፈል ግድ ነው። አስገራሚ የሀገሪቱን ክፍል ለመጎብኘት ለ7 ቀናት እዚህ እንቆያለን። በተጨማሪም አይስላንድ በዓለም ላይ ሁለተኛ ውድ ሀገር ነች። ታዲያ አይስላንድ ለዚህ ሁሉ ዋጋ ትገባለችን? አብራችሁን ስትቆዩ የምታዩት ይሆናል። እዚህ በጎች አሉ። ከነዚህ ውስጥ አንዱን በድንገት ቢገጩ ከፍተኛ ቅጣት ይጠብቀዎታል። ጉዟችንን ከደቡቡ የሀገሪቱ ክፍል እንጀምራለን። ጉብኝታችንን የምንጀምረው በዚህ መኪና ነው። አይስላንድ ውስጥ መተኛት የሚቻልባቸው መኪናዎች አሉ። እንዲሁም ፎቶ ለማንሳት በማራኪነታቸው ብቻ የሚመረጡ መኪናዎችም አሉ። ይህንን መኪና ተመልከቱ። መጀመሪያ የጀመርነው በዋና ከተማዋ ሬይኪቪክ ነው። ይህች ሀገር እንደ ሲንጋፖር ያለ የስኬት ታሪክ አላት። ስለሱ በኋላ እንመለከታለን። ዋና ከተማዋ ከአውሮፕላን ማረፊያው ቅርብ ነው። ኮፐንሃገንን ትመስላለች። ነገር ግን መጠኗ ያንሳል። ከዓለማችን ድሃ ሀገራት ተርታ ተነስታ ወደ ባለጸጋ ሀገርነት ተቀይራለች። ግን አይስላንድን እንዲህ ባለጸጋ ያደረጋት ምንድነው? ትምህርት። ይህ ካሉት በርካታ ቤተ መጻሕፍት አንዱ ነው። ይህች ከተማ ከካፌዎች ይልቅ ቤተ መጻሕፍት ይበዙባታል። ምን ያህል ውብ እንደሆነች ተመልከቱ። አንድ አባባል አላቸው። እሱም ሀገርን መገንባት ይባላል። ሀገርን መገንባት። ይችን ከተማ ተመልከቱ። እጅግ አስደናቂ ናት። በአውሮፓና በአሜሪካ መካከል ባለች ደሴት ላይ ትገኛለች። ነገር ግን ይህች ተራ ደሴት አይደለችም። በሕይወትዎ የጎበኟቸውን ደሴቶች በሙሉ ይርሷቸው። ያለነው በአንድ ታላቅ ቤተ መጻሕፍት ውስጥ ነው። በፓርኮች አቅራቢያ በሚገኝ ውብ ቤተ መጻሕፍት ውስጥ እየተንሸራሸሩ ማንበብን እስኪያስቡት። ይህች ሀገር በዓለም ላይ ሰርጓጅ መርከብ የሌላት ሀገር ናት። እንዲሁም ማክዶናልድም ሆነ የጦር ሰራዊት የላትም። Midway between the old world and the new world. አይስላንድ በአሮጌው ዓለም አውሮፓና በአዲሱ ዓለም አሜሪካ መካከል በግማሽ መንገድ ላይ ትገኛለች። አይስላንድ በአትላንቲክ ውቅያኖስ እምብርት በአርክቲክ ክልል ውስጥ ተነጥላ የምትገኝ ራቅ ያለች ደሴት ናት። ቀደም ሲል ማንም ግድ የማይሰጣት ድሃ ሀገር ነበረች። በወቅቱም ለህልውናዋና ለኑሮ ዋነኛ የገቢ ምንጭ የነበረው አሳ ማስገር ሲሆን ለዚህም ትታገል ነበር። ዛሬ ግን የመላውን ዓለም ትኩረት ወደምትስብ ዘመናዊና ባለጸጋ ሀገርነት ተቀይራለች። በጽናትና የኑሮ ደረጃ በማሻሻል ረገድም ትልቅ አርአያ ናት። ከአሳ ማስገር ባለፈ ወደ አሳ ማቀነባበር ተሸጋግራለች። ወደ ፋይናንስና ቴክኖሎጂ ዘርፎችም ገብታለች። ለትምህርት ትልቅ ትኩረት በመስጠት ዋነኛ ቅድሚያ የሚሰጥ ጉዳይ በማድረጓ ከድሃ ሀገር ተርታ ወጥታ በዓለም ካሉ ባለጸጋ ሀገራት አንዷ መሆን ችላለች። የአይስላንድ ምድር ዛሬ ይበልጥ አረንጓዴ የሆነ ነው። ሀገሪቱ 100% የታዳሽ ኃይል ተጠቃሚ በመሆኗ ትኮራለች። አይስላንድ በእሳትና በበረዶ መካከል ያለውን አስቸጋሪ ተፈጥሯዊ ሁኔታ እንደ መልካም ዕድል በመጠቀም የገቢ ምንጯ አድርጋለች። ከመሬት በታች ያለውን የፍል ውሃ ኃይል ወደ ኤሌክትሪክ በመቀየር ሀገሪቱን ምንም አይነት የበካይ ጋዝ ልቀት የሌለባትና ሙሉ በሙሉ በታዳሽ ኃይል የምትመራ ሀገር አድርጓታል። በዓለም ላይ እጅግ ንጹህ አየር ባለቤት ናት። ንጹህነቱ እስከምን ድረስ መሰላችሁ? እንደዚህ ባለ ጣሳ የታሸገ የአይስላንድ አየር ለትውስታ እስከመሸጥ ደርሰዋል። በተጨማሪም አይስላንድ በዓለም ላይ ካሉ በጣም አስተማማኝና ሰላማዊ ሀገራት አንዷ ናት። አይስላንድ የጦር ሰራዊት የሌላት ሀገር ናት። ነገር ግን የኔቶ አባል ሀገር ናት። የአውሮፓ ህብረት አባል ለመሆንም በእጩነት ላይ ትገኛለች። ስፋቷ 100,000 ካሬ ኪሎ ሜትር ያህል
ያህል ሲሆን የህዝብ ብዛቷ ግን ከ370 ሺህ አይበልጥም። አብዛኛው ህዝብም በዋና ከተማዋ ውስጥ ተከማችቶ ይኖራል። አብዛኛው የሀገሪቱ ክፍል ዓመቱን ሙሉ በበረዶ የተሸፈነ ሲሆን በርካታ ወንዞች፣ ምንጮችና ፏፏቴዎችም አሏት። ይህም ልክ እንደ ምናባዊ ዓለም ያደርጋታል። ይሁን እንጂ ይህች ሀገር በዓለም ላይ ካሉ እጅግ ባለጸጋና ውድ ሀገራት አንዷ ተደርጋ ትቆጠራለች። ከስዊዘርላንድ በመቀጠልም በዓለም ላይ ሁለተኛ ደረጃ ላይ ትገኛለች። እዚህ የ2 ዓመት ልጅዎን መንገድ ላይ ትተው እርስዎ ወደ ሱቅ ገብተው መገበያየት ይችላሉ እና ልጅዎን ትተው ሄዱ? አዎ፣ ምንም ችግር የለውም። አይስላንድ እኮ ናት። እንግዲህ እዚህ አይስላንድ ውስጥ ባህል ተብሎ የሚጠራው ይህንን ይመስላል። ጉዟችንን ከዚህ ውብ ፏፏቴ እንጀምራለን። ለመጀመሪያ ጊዜ ይህንን ቦታ ስንረግጥ የሚታየው ትዕይንት በእውነት ቀልብን ይስባል። ነገር ግን ገና መነሻችን ላይ መሆናችንን መዘንጋት የለብንም። ወደፊት እጅግ በርካታ አስደናቂ ፏፏቴዎች ይጠብቁናል። እስከ ታይዋን ድረስ ላደረግነው ረጅም ጉዞ ይህ የመጀመሪያው ምዕራፍ ብቻ ስለሆነ በትዕግስት አብራችሁን ተጓዙ። ከዋና ከተማዋና ከአውሮፕላን ማረፊያው በቅርብ ርቀት የሚገኘው ይህ የመጀመሪያው ፏፏቴ በዙሪያው በርካታ ትንንሽ የውሃ ፍሰቶችን ያቀፈ ነው። ከዚህ ቀጥሎ ወደ ሁለተኛው መዳረሻችን እናመራለን። ሁለተኛው ፏፏቴ ከሩቅ ሆኖ መመልከት ይቻላል። እነሆ ወደ ሁለተኛው ቦታ ደርሰናል። ይህንን ጎዳና በኩራት የፏፏቴዎች መንገድ ብለን ልንጠራው እንችላለን። አየሩ ደመናማና ጨለማ ቢሆንም በድንገት ፀሐይ ፈገግ ስትል ግን በዙሪያችን ያሉት ቀለማት በሙሉ በአንዴ ይቀየራሉ። በሰማይ ላይ ቀስተ ደመና ተዘርግቶ ትዕይንቱን ይበልጥ ያሳምረዋል። ይህንን ፏፏቴ በቅርብ ርቀት መመልከት ብቻ ሳይሆን ወደ ላይ ወጥቶም ከላይ ሆኖ መቃኘት ይቻላል። ከፏፏቴው ብዙም ሳይርቅ ደግሞ በዓለም አቀፍ ደረጃ እጅግ ዝነኛ የሆነው የጥቁር ባህር ዳርቻ ይገኛል። እነዚህን ሁለት ፏፏቴዎች ከተሻገርን በኋላ በድንጋያማ አለቶች መካከል እናልፋለን። አይስላንድ አስደናቂ የእሳተ ገሞራ ደሴት መሆኗን የምንረዳው እዚህ ጋር ነው። እሳተ ገሞራ ውስጥ ያለን ቢመስልም ከፊታችን የሚታየው ግን ሰፊው ውቅያኖስ ነው። የዕለቱን ጉዞ እዚህ ላይ አቁመን በመንገድ ዳር ላይ በሚገኘው ሆቴል ውስጥ ለማደር ወሰንን። በዚህ ጸጥተኛ መንደር ውስጥ ያደረግነውን ረፍት አጠናቀን ፀሐይ ስትወጣ በአዲስ ቀንና በአዲስ መንፈስ ጉዟችንን እንቀጥላለን። በመንገዳችን ላይ ከአንዱ አካባቢ ወደ ሌላኛው ሲያልፉ ማራኪ የሆኑ ትንንሽ መንደሮች በየተራ ይገለጣሉ። መንገዱ አንድ ወጥ ጎዳና በመሆኑ በስተቀኝና በስተግራ በኩል ያሉትን አስደናቂ የተፈጥሮ እይታዎች በቀላሉ መከታተል ይቻላል። በመንገዶችም ላይ የሚንተከተኩትን የታወቁትን የአይስላንድ የፍል ውሃ ምንጮች መመልከት ችለናል። ወደ ደቡብ አቅጣጫ ጉዟችንን ስንቀጥል ደግሞ ዳይመንድ ቢች ወይም የአልማዝ የባህር ዳርቻ ወደሚባለው አስገራሚ ስፍራ ደረስን። በዚህ የአልማዝ የባህር ዳርቻ ላይ በየቦታው የተበታተኑ የበረዶ ግግሮች ታያላችሁ። የተንጣለለው ይህ የበረዶ ክምችት በባህር ዳርቻው ላይ ልክ እንደ ሁለት ትንንሽ ደሴቶች ተከፍሎ ይገኛል። ምንም እንኳን አሁን ያለነው በበጋ ወቅት ቢሆንም እዚህ ትልቁ የባህር ዳርቻ ላይ በየቦታው እየተንቀሳቀሱ መጫወትና ተፈጥሮን ማድነቅ ይቻላል። ወደ ደቡብ አቅጣጫ ጉዟችንን ቀጥለን በዚህ ሆቴል አደርን። በእርግጥ በአይስላንድ ክረምትና በጋ ተቃራኒ ናቸው። በበጋ ወቅት ፀሐይ የምትጠልቀው ለ3 ሰዓት ብቻ ሲሆን በክረምት ግን ሌሊቱ ረጅም ነው። እንሆ በቫይኪንግ መንደር ውስጥ ሆነን ፀሐይ ከጀንበሯ ስትወጣ እየተመለከትን ነው። መንደሩ የሚገርም አደረጃጀት አለው። በመንገዳችሁ ላይ ሬስቶራንቶች፣ ሆቴሎችና ካፌዎች በሙሉ ተሰልፈው ያገኟችኋል። ወደ ኋላ ስንመለስ ለቡና ቆም ብለን ነበር። በአንድ ካፌ አጠገብ ሳለን በድንገት የትምህርት ቤት አውቶቡስ መጣ። እውነቱን ለመናገር እኛ ሙሉውን አይስላንድ አላዳረስንም። የደቡብና የሰሜኑን የተወሰነ ክፍል ብቻ እንጂ ደሴቱ በጣም ሰፊ በመሆኑ ወደ ሰሜኑ ክፍል መንዳት ቀላል አይደለም። ወደ አንዱ ቦታ ለመድረስ ብቻ ከ4 እስከ 5 ሰዓት ይፈጃል። ታዲያ ሙሉውን ለመዞር ቢታሰብ ምን ያህል ፈታኝ ሊሆን እንደሚችል አስቡት። ተራራዎቹን እያደነቅን ጉዟችንን ወደ ዋና ከተማዋ ቀጠልን። በመንገዳችን ላይ ወደ አንዲት ደሴት ጎራልን። ወደዚያች ደሴት በመኪና መግባትና አንድ ሌሊት ማደር ይቻላል። ከዚያም በዓለም ላይ ብቸኛ የሆኑ ቤቶች ይገኛሉ። ስለነዚህ ቤቶች ብዙ ቪዲዮዎች ተሰርተዋል። የዓለም ብቸኛው ቤት የሚለውንም ስያሜ አግኝተዋል። ወደ አውሮፕላን ማረፊያው ከመመለሳችን በፊት አንድ ነገር ላሳያችሁ። ተመልከቱ። መንገዱ ተዘግቷል። ለምን ቢባል በ2024 እዚህ ቦታ ላይ እሳተ ገሞራ ፈንድቶ ስለነበር ነው። አሁንም ጭሱ ሲወጣ ይታያል። ይህ በማንኛውም ቅጽበት ሊፈነዳ የሚችል ንቁ እሳተ ገሞራ ነው። ሰዎች ወደ ተራራው ወጥተው ፎቶ ሲነሱ ይታያሉ። እርግጥ ነው ፎቶ የሚነሱት
ፈቃድ ስላላቸው ነው። ያለበለዚያ ግን እዚህ መገኘት አደገኛ ሊሆን ይችላል። የሚገርመው ይህ ቦታ ከአውሮፕላን ማረፊያው በ20 ኪሎ ሜትር ከዋና ከተማዋ ደግሞ በ10 ኪሎ ሜትር ርቀት ላይ ብቻ መገኘቱ ነው። በመጨረሻም ወደ ብሉ ላጎን አመራን። ብሉ ላጎን በዓለም ላይ ትልቁ ተፈጥሯዊ ጃኩዚ ነው። የዚህ ሐይቅ የውሃ ሙቀት 39 ዲግሪ ሴልሺየስ ሲሆን ውሃው የሚመጣው በአቅራቢያው ካለውና ከመሬት ሙቀት ኃይል ከሚመነጨው የኤሌክትሪክ ጣቢያ ነው። በየ2 ቀኑም የሐይቁ ውሃ ይታደሳል። ይህ ማራኪ ቀለሙም በውስጡ ባሉት ማዕድናት ምክንያት የመጣ ነው። ቦታው አውሮፕላን ማረፊያው አጠገብ በመሆኑ በጣም አመች ነው። ሞቃት ውሃ ውስጥ እየተዝናኑ ጭማቂ መጠጣትና የፊት ማስክ ማድረግ ይቻላል። በእውነት ይህ ጉዞ አስደናቂ ተሞክሮ ነበር። አበቃን። ሃይማኖት ምን አለ ነበርኩ።